በብለድ ታይፕ ነው የምጠቀመው ብሎ የሚያምን አንድ ሰው በብለድ ታይፑ ተጠቅሞ ይሄ የብለድ ታይፕ ነው ይሄን ነው የምትበላው ተብሎ ተነግሮት በዛ በተነገረው አመጋገብ ለውጥ ማምጣት መቻል አለበት። ጤናማ ላይክ የሚፈልገው አይነት ሰው መሆን መቻል አለበት። ብዙ ሰዎች በብለድ ታይፓቸው እየበሉ ዌይት ጌን ያደርጋሉ፣ ዳያቤቲክሱም አለ፣ በሽታው አለ፣ የሚፈልጉት አይነት ፊሊንግ አይደለም ያላቸው ደር ሰፈሪንግ ግን የሚበሉት በብለድ ታይፓቸው ነው። ብዙ ሰዎች በብለድ ታይፓችን ነው የምንመገበው ብለው እኔ ጋር ይመጣሉ፣ ግን ጤና የላቸውም። ተጠቅማችሁ በብለድ ታይፓችሁ are you feeling good ፊሊንጋቸውን ስጠይቂያቸው they're not okay ወደዚህ እኔ ወደምላቸው ዳይት መተው ደግሞ ራሳቸውን ሲያስተካክሉ ብዙ ለውጥ ያመጣሉ እና ብዙ አላምንበትም። በደንብ ደግሞ ስትሮንግ የሆነ ጥናትም የለውም። ቢኖረው በዛ ነገር ላይ ለመስራት ሞክር ነበረ፣ ግን ጥሩ የሆነ ስትሮንግ የሆነ ጥናት አላገኘሁም በዛ ዙሪያ እና ከጠቀመ ያው ሰዎች በብለድ ታይፓቸው በልተው ውጤት ካገኙ you don't have to change your diet በዛ መቀጠል ነው መሞከር። አሁን አንድ ዳይት ስትጀምሪ አትሊስት ለ3 ወር ሂጂበት። በብለድ ታይፕሽ ተመግበሽ 3 ወር በደንብ ዲሲፕሊን ሆነሽ ካልሰራሽ ያ ዳይት ይሰራል አይሰራም ለማለት አትችይም። እኔ አሁን የሚሰጥሽን ዳይት always blood አዳዲስ ብለድ ሴሎች በየ120 ቀኑ 4 ወር ውስጥ አዳዲስ ብለድ ቬስል ሴል እናገኛለን። ሬድ ብለድ ሴሎች ይመረታል ከቦን ማሮ በዛ በ3 ወር ውስጥ ሰዎች አንድ ነገር ያያሉ። ገባሽ? ስኳርም ቢሆን እንትን ሪቨርስ ወረስትም ጥሩም ይሆናል በዛ አጭር ጊዜ ውስጥ ማለት ነው። በዛች ወር ውስጥ 3 ወር ዲሲፕሊን ሆነሽ በደም ታይፕሽ ትበይና ከሰራ you good በቃ ልክ ነው ማለት ነው። ካልሰራ ግን change your mind you don't have to stick እዛ አንድ ሰው ስላለ ባዲ ነው የሚናገረው። ሰውነታችን ትክክል ነው አይደለም የሚለውን ራሱ ሰውነታችን ነው የሚነግረን። እንደዛ ብዬ ነው የማምነው። አይ በጣም ጥሩ። ሌላው በቃ ያው እንትንሽን ዩቲዩብ ላይ ሄጄ ሁሉንም የምትናገሪያቸውን ነገሮች እና የምታደርጋቸውን ነገሮች ላገኛቸው ስለምችል ሄጄ ዩቲዩብ ላይ ይሻለው እና የሚያስፈልገውኝን ነገር ወስዳለሁኝ። በተረፈ እዚህም ውስጥ መጥቼ አሁን ድንገት ነው ዛሬ ያገኘሁሽ፣ ግን በጣም ነው የተጠቀምኩት። አንዳንድ ጊዜ ለካ ድንገት የሚገኝ ነገርም የሚጠቅም ነገር አለውና በጣም ነው ማደንቅሽ። በጣም ነው ደግሞ እግዚአብሔር ያብዛልሽ የምለው፣ ምክንያቱም ቀላል ነገር ስላል አይደለ ለሰዎች መድረስ። እንግዲህ ሰው በሚበላው መፈወስ ከቻለ በሚበላው ጤንነቱን መጠበቅ ከቻለ ይሄ ትልቅ በረከት ስለሆነ ስለምታረጊው ስለምትሰጪው በረከት እግዚአብሔር ይባርክሽ እላለሁ። በቃ ዩቲዩብ ገብቼ እንትን አደርግሻለሁ፣ አይሻለሁ። አመሰግናለሁ። እሺ ኒና thank you for coming join ስላልሽን አመሰግናለሁ።